ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን ዜናዎቹን ይዘን መጥተናል ከዘውትር ተሳታፊያችን ጋር የዕለቱን ዜናዎች ወደ እናንተ እናደርሳለን አብራችሁን ቆዩ መልካም ጊዜ በኢትዮጵያ የጤና ባለሙያዎች የተጀመረው ሀገራዊ ንቅናቄ ዛሬም ተጠናክሮ ቀጥሏል 5 ቀን ቀርጦታል ለመንግስት የሰጡት ቀነ ገደብ ሊያል በዛሬው ዕለትም በተለያዩ የኢትዮጵያ አካባቢዎች መጠነ ሰፊ ንቅናቄ በመካሄድ ላይ ነው በአገዛዙ በኩልም ይህንን ንቅናቄ ለማዳፈን የተለያዩ እርምጃዎች ሊወሰዱ መሆናቸውን ያገኘነው መረጃ ያመለክታል የአብይ አህመድ አስተዳደር የተወሰኑ ባለስልጣናትን በመሰብሰብ ይህንን ንቅናቄ እንዴት ማዳፈንና ማስቆም ይቻላል በሚለው ላይ እየመከረም እንዳለ ነው ካገኘነው መረጃ ለማወቅ የተቻለው ንቅናቄውን በተመለከተ የዘውትር ተሳታፊያችን መስመር ላይ በመሆን መረጃዎችንና አንዳንድ አስተያየቶችን በጉዳዩ ላይ ያቀርብልናል እስቲ ከመረጃውን ጀምር ዛሬም ተጠናክሮ ቀጥሏል በመላው ኢትዮጵያ በአራቱም አቅጣጫዎች ጦርነት ባለባቸው ግጭት ባለባቸው አካባቢዎች ሳይቀርም የጤና ባለሙያዎች በየሆስፒታላቸው በየጤና ማዕከላቸው በየጤና ኬላቸው ወጥተው ድምጻቸውን እያሰሙ ይገኛሉ ዛሬ ያለው አዳዲስ ነገር ምንድነው መሳይ ከየትኛው ሙያተኛ በላይ ከዚህ በፊት ከተደረጉት ነጋዴዎች አመጽ ያስነስተው ነበር መምህራኖችም እንዲሁ የደሞዝ ጭማሪ ጠይቅልን የመንግስት ሰራተኞችም እንዲሁ የደሞዝ ጥያቄ አቅርበው ነበር እና ወደ አብዛኛው ክልሎች ስላልተስፋፋ እንዲሁ አመጹ ታፍኖ ነው የቀረው ጥያቄያቸው ሳይመለስ በመንግስት አፈና ታፍኖ ነው የቀረው የጤና ባለሙያዎች ግን በጣም የገረመኝ ነገር አዲስ አበባ ላይ ከትናንት ወዲያ ጳውሎስ ሆስፒታል ላይ የጀመረው ሳይውል ሳያድር አራቱ ክልሎች ላይ በተለይ በዋናነት አማራ ክልል ኦልሞስት ዛሬ ሙሉ በሙሉ ማለት በሚያስችል ደረጃ የመጀመሪያ ደረጃ ከሆስፒታል ወጣው በጎዳናዎች ላይ ጋውናቸውን ለብሰው ለመንግስት ጥያቄ አቅርበዋል ይሄ አይስፋፋም ብሎም ገምቶ ይሁን አላቅም መንግስት ምንም ምላሽ አልሰጠም ይባስ ብሎ በትግራይ ክልል በአብዛኛው ከተሞች ዶክተሮች የጤና ባለሙያዎች ጤና መኮንኖች ነርሶች ጤና ጣቢያ ክሊኒኮች ሳይቀሩ የመንግስት የገጠር ጤና ጣቢያና ክሊኒኮች ሳይቀሩ ወጣው በጋራ ወንድሞቻችን የሥራ ባልደረቦቻችን የሥራ ጋሮቻችን ያነሱት ጥያቄ የኛም ጥያቄ ነው ለበርካታ ጊዜ ጥያቄዎችን አቅርበናል መልስ ሊሰጠን ባለመቻሉ ከእንግዲህ በኋላ መንግስት 4 ቀንና 5 ቀን ብቻ ነው የቀረው ይሄን ማድረግ ካልቻለ በኢትዮጵያ ህዝብ ላይ እንደፈረደ ይጠረው በማለት ለመንግስት ማሳሰቢያ እየሰጡ ነው በኦሮሚያ ክልል በደቡብ ክልል በተለያዩ ሆስፒታሎች በተለይ በዋናነት በባህር ዳር ከተማ በጎንደር በደብረ ማርቆስ በፍኖት ሰላም ውጊያ በሚካሄድባቸው የአማራ ክልል ከተሞች ላይ ሳይቀር ሳይፈሩ ጋውናቸውን እንደለበሱ የጸጥታ ኃይሎች መሳሪያ ደግነውባቸው እንኳን ከሆስፒታል አትወጡም ቢባሉም እንኳን እነሱም ፈንግለው ገፍተው በመውጣት ጥያቄዎቻቸውን በድፍረት ለማሰማት ጥረት አድርገዋል መንግስት እስካሁን በርግጥ ምንም መልስ አልሰጠም ሊሰጥም የሚችልበት አቅም የለውም ነገር ግን ምንድነው ያደረገ ያለው ጠቅላይ ሚኒስትሩን ጨምሮ ከፍተኛ የመንግስት ሹመኞች ተሰብስበው አንደኛ ይሄ ጥያቄ የህክምና ባለሙያዎች የጤና ባለሙያዎች ጥያቄ አይደለም ፖለቲከኞች ጠልፈውታል የሚል ጥያቄውን ላለመመለስ ምክንያት እየፈጠረ እንደሆነ ነው የሰማን ያለነው መረጃ የሚያመላክተው ፖለቲከኞች ጠልፈውታል እኛ ጥያቄውን አንመልስም ብለን አላልንም ነገር ግን ጥናት እየተደረገ ነው በሶስት የተከፈለ በአጭር ጊዜ የሚመለስ በመካከለኛ ጊዜ የሚመለስና በረጅም ጊዜ የሚመለሱ የሚል የተለመደ የጥያቄዎችን አፍኖ ለማስቀረት ሁሉ ጊዜ የተለመደ ነገር እያደረገ ነው የሚገኘው እንግዲህ በአጭር ጊዜ ምን ይመለሳል በመካከለኛ ጊዜ ምን ይመለሳል በረጅም ጊዜ ምን ይመለሳል የሚለው ጥያቄ ላነሱ ሰዎች ወይም ለወኪሎቻቸው ሳይገል እንዲሁ ዝም ብሎ በሚዲያ ላይ በራሱ በመንግስት ዩቲዩበሮች አማካኝነት ጥያቄዎቻቸውን እንመልሳለን ነገር ግን አጠቃላይ የጤና ባለሙያዎች ጥያቄ ተጠልፏል በፖለቲከኞች ተጠልፏል አንዳንድ ቦታ ላይ እንዲያው የፋኖ ኃይሎች ያዘጋጁት ነው በሌላ በኩል ደግሞ እነ ጃዋር ሆም ብለው ያዘጋጁት በመንግስት ላይ አመጽ እንዲነሳ እነ ጃዋር መሐመድ ያነሱት ጥያቄ ነው እስከማለት ደረጃ ደርሰዋል ይሄ እንግዲህ የዶክተሮችን አቅም መፈታተን ነው የሚሆነው እነሱ ያነሱ ጥያቄ የፖለቲካ ጥያቄ አይደለም የመኖር ያለ መኖር ጥያቄ ነው ከዚህ በፊት እንደሚታወቀው ዶክተሮች ናቸው ዩኒቨርሲቲ ላይ ከፍተኛ ውጤት አምጥተው በዩኒቨርሲቲ 19 ዓመት 21 ዓመት ተምረው ከወጡ በኋላ የመኖር ያለ መኖር ጥያቄ ከማይነሳባቸው የሙያ ዘርፎች መካከል ቁጥር 1 የህክምና ባለሙያዎች ነበሩ ከዚህ በፊት በነበረው ስርዓት አሁን ደግሞ ከ10 እስከ 15 ሺህ ብር ደሞዝ እየተከፈላቸው ከዛ ላይ የቤት
ኪራይ ልጆችን ማሳደግ የትራንስፖርት አለ ሌላም ወጪዎች ስላሉባቸው መኖር አልቻልንም የሚል ጥያቄ አቅርበው መልስ ማግኘት ባለመቻላቸው ያነሱት ጥያቄ እንደሆነ መንግስት እውቅና ላለመስጠት መልስም ላለመስጠት በፖለቲከኞች ተጠልፏል ብሎ ወዲያ እያለ እንደሚገኝ ነው የደረሰኝ መረጃ የሚያመላክተው መሳይ እንግዲህ አሁን ምን ሊደረግ ነው የታሰበው በተለይ በአገዛዙ በኩል የተለያዩ እርምጃዎችን መውሰድ ጀምሯል የተለያዩ የጸጥታ አካላትን በየሆስፒታሉ በየጤና ማዕከሉ በራፍ ላይ በማሰማራት የማሽማቀቅ ይህንን እንቅስቃሴ የሚያደርጉ ሰዎች ላይ ክትትል የማድረግ እርምጃዎችን እንደሚወስድ ነው እየተነገረ ያለው ከዚህ ባሻገር አብይ አህመድ ድንጋጤ ውስጥ ነው ያሉት ይሄ ንቅናቄ ወደ አጠቃላይ ሀገራዊ እምቢተኝነት ይቀየራል በሚል ስጋትም ከወዲሁ በእንጭጩ እንቅጫው አይነት አካሄድ እየተከተሉ ነው ያሉት ካቢኔውን አንዳንድ ባለስልጣናትን ሰብስቦ ያነጋገረ ነው ምን ሊደረግ ይችላል መጀመሪያ እኮ ትናንትና መልስ ለመስጠት ሙከራ አድርጓል መንግስት የማይጨበት ተስፋ ሰጥቶ ጥያቄዎቻቸውን አድበስብሶ እንዲቀር ለማድረግ ሙከራ አድርጓል ማለት ቅድም እንደነገርኩ በሶስት እርከን ጥያቄዎቻቸው ይመለሳሉ በማለት ወደ የሆስፒታሎቻቸው በአግባቡ ስራቸውን እንዲሰሩ ማሳሰቢያም ማስጠንቀቂያም ሰጥቶ ነበር ይሄ ግን በዶክተሮች ወይም በሕክምና ጤና ባለሙያዎች ዘንድ ተቀባይነት አላገኘም ከዚህ አልፎ የዶክተሮች ጥያቄ በተለያዩ ተቋማት እኮ ድጋፍ እየተደረገለት የኢትዮጵያ የጤና ባለሙያዎች ማህበር ህጋዊ እውቅና ያለው የጤና ባለሙያዎች ማህበር ጥያቄያቸው ተገቢ ነው ስለዚህ መንግስት ጥያቄያቸው መመለስ አለበት እኛም እናምንበታለን ብለው ከዶክተሮች ጎን ቆመዋል ሁለተኛ የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ልክ እንደ ኢትዮጵያ የጤና ባለሙያዎች ማህበር እንዲሁ ጥያቄያቸው ተገቢ ነው የሚል ምላሽ ሰጥቷል ይሄ ነገር የኢትዮጵያ የሰራተኛ ማህበራት ኮንፌዴሬሽን የኢትዮጵያ የጤና ባለሙያዎች ማህበር ከዶክተሮች ወይም ከሕክምና ባለሙያዎች ጎን መሆኑን ስላወቀ አሁን ወደ ማስፈራራት ወደ ማሰር አዲስ አበባ ከተማ ላይ ከሆስፒታል አልፎ ጤና ጣቢያና ክሊኒኮች አካባቢ ላይ የጸጥታ ኃይሎችን በማሰማራት የአመጹ መሪ ናቸው ወይንም የሰልፉ መሪ ናቸው ወይም አስተባባሪ ናቸው የሚላቸውን ሰዎች በማፈን ጉዳዩን ለማስቆም ወይም እንቅስቃሴውን ለማዳፈን ሙከራ ያደረገ ጥረት ያደረገና እየተተረተረ እንደሆነ ነው ማየት የቻልነው በዚህ ሊቆም አይችልም ከዚህ በፊት ለበርካታ ጊዜ የሰሩበትን በ24 ሰዓት 30 ሰዓት 35 ሰዓት 72 ሰዓት የሰሩበትን የዲዩቲ ወይም የተጨማሪ ሰዓት አልከፍልም ብሎ አንገታቸውን ደፍተው በቃ መንግስት ችግር ላይ ስለሆነ ነገ ይሰጠናል ከነገ ወዲያ ይሰጠናል ይያሉ መንግስት ግን ይህን ነገር ትቶ በማጭበርበር ደረጃ መንግስት ሊታመን የማይችል መሆኑን ስላወቁትና አይደለም ገና ለወደፊቱ የደሞዝ ጭማሪ ወይንም የተለያዩ ጥቅሞችን ያስከብርልናል የሰሩበትን መስጠት ስላልቻለ ከእንግዲህ በኋላ የነብሩን ጭራ ይዘውታል አይመለሱም የነብሩን ጭራ አንዴ ይዘውታልና እስከ መጨረሻው ገፍተው ካልዱ በስተቀር መጫወቻ ነው የሚያደርጋቸው ስለዚህ ይሄንን ጠንቅቀው ስለሚያውቁ የሕክምና ባለሙያዎች ጠንቅቀው ስለሚያውቁ ፖለቲከኛ ጠልፎታል ከሌ ጠልፎታል ወይንም ሌላ አጀንዳ ይዘው ነው የተነሱት ቢልም ዶክተሮች የተነሱበትን ዓላማ ጠንቅቀው ስለሚያውቁ ወይም የሕክምና ባለሙያዎች የተነሱበትን ዓላማ ጠንቅቀው ስለሚያውቁ ወደፊት የሚገፉበት መሆኑን ነው በአብዛኛው የሕክምና ማዕከላት ተገኝቼ የተገነዘብኩት ነገር ይህ በእንዲህ እንዳለም የኢትዮጵያ የጤና ባለሙያዎች የጀመሩትን አጠቃላይ ንቅናቄ ተከትሎ የኢትዮጵያ መምህራንም እንደዚሁ ንቅናቄ ለመጀመር በዝግጅት ላይ እንዳሉ ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል በተለይም በደቡብ ኢትዮጵያ በአንዳንድ አካባቢዎች ከዚህ ቀደም የነበሩ ንቅናቄዎች ዳግም እየተቀሰቀሱ ይገኛሉ በከምባታ በሃዲያ እንደዚሁም በሲዳማ አካባቢ የኢትዮጵያ መምህራን ንቅናቄ ለመጀመር መዘጋጀታቸውን ነው በደረሰን መረጃ ላይ የተመለከተው ሌላውም የህብረተሰብ ክፍል በጤና ባለሙያዎቹ የተጀመረውን ንቅናቄ ለመቀላቀል መዘጋጀታቸውም ይነገራል የሹፌሮች ድምጽ በተሰኘው በማህበራዊ ሚዲያ ላይ በተከፈተው መድረክ ላይ ይሄው ንቅናቄ ሊጀመር መሆኑን የሚያሳዩ ጽሁፎች በመሰራጨት ላይ ናቸው ይህንንም በተመለከተ ከዘውትር ተሳታፊያችን ጋር አጭር ቆይታ እናደርጋለን እንግዲህ የመምህራን ንቅናቄም ሊጀመር እንደሆነ ነው እየሰማን ያለነው እስቲ ከመምህራን አንፃር ምንድነው ያለው ነገር መሳይ እንግዲህ በመቼም እንደሚታወቀው የኢትዮጵያ
መምህራን ከመቼውም ጊዜ በላይ ተዋርደው በዚህ ስርዓት በተለይ በዚህ 7 ዓመት ውስጥ ከፍተኛ ውርደት ደርሶባቸው አንገታቸውን ደፍተው ጊዜ እስከሚያልፍለው ጠብቀው ነበር። ነገር ግን ይሄ ጊዜ የሚያልፍ አይደለም። ወደ ትግል ካልገቡ ራሳቸውን ነፃ ለማውጣት እንቅስቃሴ ካላረጉ በስተቀር ነፃ መውጣት የማይችሉ መሆኑን ማንም የሌላው ነፃ አውጪ መሆን እንደማይችል ስለተረዱ አሁን በየቦታው ልክ ከተማሪዎች ጋር የምገባ ፕሮግራም አስቀምጦ አዋርዷቸዋል። የትራንስፖርት መኪና መመደብ አቅቶት አንድ የፌደራል ፖሊስ አባል ወይም አንድ የባንክ ሰራተኛ የግል መኪና የመንግስት መኪና ተመድቦለት ወደ ቢሮም ወደ ቤትም ወደ ተለያዩ ቦታዎች እንቅስቃሴ በሚያደርግበት ሰዓት እነሱን ግን የባስ ቲኬት የነፃ ቲኬት በመስጠት ከህዝብ ጋር ተጋፍተው መምህራን እንዲሄዱ በማድረግ አንዳንድ ሙከራዎችን አደረኩ ቢልም ነገር ግን ይሄ ክብረ ነክ ነገር ነው። መምህርን የሚያክል ነገር የባስ ቲኬት ስለተሰጠ በሚዲያ ሽፋን እየሰጠ በሚዲያ ከተማሪዎች ጋር ቀል ምግብ እንዲበሉ በሚዲያ እየቀረጸ እያሳየ የመምህራን ክብር የነካው በመሆኑና በአንዳንድ ትምህርት ቤቶችም ላይ በተለይ በዋናነት በደቡብ ክልል ባሉ ትምህርት ቤቶች ላይ መምህራን ለረጅም ጊዜ ደሞዝ ባለመከፈላቸው እያስተማሩ እየተራቡ ደሞዝ ባለመከፈላቸው ትምህርታቸውን ማስተማራቸውን አቋርጠው ለጊዜው እስከሚያልፍ ድረስ ብለው ወደ እናት ወደ አባቶቻቸው ሂደው ጊዜን ለማሳለፍ ጥረት እያደረጉ እንደሆነ ለበርካታ ጊዜ በሚዲያ የተዘገበ ጉዳይ መሆኑ ተረጋግጧል። ነገር ግን መንግስት ይሄን ሁሉ ልመናና ይሄን ሁሉ ትግስት ከንቀት በመቁጠር ማስተካከያ ማድረግ ባለመቻሉ በደቡብ ክልል አሁን አንተ በተከስካቸው አካባቢዎች ላይ መምህራን ቅስቀሳ እያደረጉ እንደሆነ የመምህራን የወረዳ የዞን የከተማ አስተዳደር የመምህራን ማህበር ቅስቀሳ እያደረጉ እንደሆነና ልክ እንደ ሕክምና ባለሙያዎች መምህራን ከፍተኛ ረሃብ ላይ ከፍተኛ ችግር ላይ መውደቃቸውን በማሳየት ለመንግስት ጥያቄ ሊያቀርቡ እንደሆነና እንቅስቃሴው በዋናነት በደቡብ ክልል እንደተጀመረና ይሄም አልፎ ወደ ኦሮሚያ ክልል በአንዳንድ ከተሞች ላይ ምልክቶች እየታዩ እንደሆነ የደረሰኝ መረጃ እያመላከተ ይገኛል። መሳይ እንግዲህ መምህራን ከጤና ባለሙያዎች እንደውም በከፋ የኑሮ ሁኔታ ላይ ይገኛሉ የሚለው የአንዱ ችግር ይበልጣል ያንዱ ይከፋል የሚል ማወዳደር ውስጥ ለመግባት ሳይሆን በተመሳሳይ ሁኔታ ሁሉም የህብረተሰብ ክፍል ወዛደሩም የመንግስት ሰራተኛውም ነጋዴውም በአሁኑ ሰዓት በከፍተኛ ጭቆና ውስጥ የማይገኝ የህብረተሰብ ክፍል የለም። ሁሉንም ቤት ያንኳኳ ጉዳይ እንደሆነ ይታመናል። ከዚህ አንፃር በሌሎች የህብረተሰብ ክፍሎች አካባቢስ ምን እየተባለ ይገኛል? እንግዲህ አገዛዙ ይህንን ንቅናቄ ለማዳፈን ለማፈን ከሚጠቀምባቸው ዘዴዎች አንዱ ማባቢያ የሆኑ ማዘናጊያ የሆኑ በብልጣብልጥ ውሳኔዎች አማካኝነት ይህን ጊዜ ለመሻገር አንዳንድ እርምጃዎችን ሊወስድ ይችላል። ይህን ጭምር ተዘጋጅተው አጠቃላይ የስርዓት ለውጥ አጠቃላይ የመዋቅር ለውጥ ካልመጣ በስተቀር መፍትሄ ሊገኝ እንደማይችል ነው በአንዳንድ ይህንን ንቅናቄ በሚያደርጉ አካላት በኩል እየተገለጸ ያለው። እንደው ሌሎች ያስቡ አካላት ሳሉ ምንድነው ከዚህ በኋላ የሚጠብቁት? መሳይ ከዚህ ጋር በተያያዘ የአማራ ክልል የጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማን ታግደው በራሳቸው የቴሌግራም ገጽ ላይ ለክልሉ የፍትህ ተቋማት ኃላፊዎች በላከው መረጃ መሰረት አንዳንድ ምልክቶች የአቃቢ ህግ ኃላፊዎች ወይንም የአቃቢያን ህጎች እና ዳኞች በክልሉ የሚገኙ ዳኞች የደሞዝና የጥቅማ ጥቅም ጥያቄያችን አልተመለሰም በማለት ከህክምና ባለሙያዎች ከመምህራን ጋር ተቃውሞ ሊያነሱ ይችላሉና ይሄንን በሚያደርጉ ዳኞችም እና አቃቢያን ህግ ላይ አስፈላጊውን ክትትል እንድታደርጉ የሚል ቀጭን ትዕዛዝ መመሪያ ለእያንዳንዱ ወረዳ ክፍለ ከተማ ዞን እንዲሁም አጠቃላይ በክልሉ የሚገኙ የፍትህ ጽሕፈት ቤት ኃላፊዎች በቴሌግራም ቻናሉ አሰራጭቷል። በድፍረት ማለት ነው። በድፍረት ዜጎች ጥያቄያቸውን እንዳያነሱ ለማድረግ መብታቸው እንዳልሆነ በማድረግ ምናልባትም ታሞ የቀረ የአቃቢ ህግ ወይም ዳኛ ቢኖር እንኳን ወዲያውኑ እርምጃ እንዲወሰድበት የሚል ከፍትህ ስርዓት ውጪ የሆነ ፍጹም አምባገነናዊ የሆነ እርምጃ እንዲወሰድ በሚል በቴሌግራም ቻናሉ ላይ ይለቋል። በአጠቃላይ አበበን ከከበደ ወይንም ፍትህ ተቋምን ከትምህርት ተቋምን ከጤና ተቋምን ከሌሎች ተቋሞች ጋር ለይተን የምናየው አይደለም። ነጋዴዎች በኢትዮጵያ በዚህ ጊዜ በዚህ 6 ዓመት ውስጥ እየተጣለባቸው ያለው ግብር ሳይሰሩ እየተጣለባቸው ያለው ግብር ዜጎች የከተማ ዜጎች የውሃ ጭማሪ የመብራት ጭማሪ የስልክ ጭማሪ የትራንስፖርት ጭማሪ የነዳጅ ጭማሪ አጠቃላይ የእህል ውሃ ጭማሪው መኖር በማይችሉበት ደረጃ ላይ ነው ያሉት። ምናልባትም የኢትዮጵያ ህዝብ ማህበራዊ ሴቶቻችን የጠነከሩ በመሆኑና አንዱ ሲቸግረው አንደኛው እየተጋገዘ ከጎረቤት እየተበዳደረ የሚኖር ስለሆነ ነው እንጂ በዚህ 6 ዓመት ውስጥ በከተማ ነዋሪዎች ላይ እየደረሰ ያለው መከራ እጅግ በጣም መሸከም ከሚቻለው በላይ መሆኑን እያንዳንዱ ቤት ያውቀዋል። ስለዚህ የሚነሱ ጥያቄዎችን በጋራ
ከዶክተሮችም ጋር ከአስተማሪዎችም ጋር ከህግ ባለሙያዎችም ጋር የከተማ ነዋሪዎችም ይሁን የገጠር ነዋሪዎች አብረው ሊተጋገዙ እንደሚችሉ ነው ምልክቶች እየታዩ ያሉት። ሌላው እስኪ እንውሰድ በዚህ 6 ዓመት ውስጥ የኢትዮጵያ ሹፌሮች ያገል ዋልታና ማገር የሆኑ በጅቡቲ የኢትዮጵያን ኢኮኖሚ እያስወጡና እያስገቡ ያሉ ምናልባትም ከህዝቡ በላይ ለመንግስት አገልግሎት እየሰጡ ያሉ መንግስት በሁለት እግሩ እንዲቆም በሌሊትና በቀን በሐሩርና በብርድ እየተንቀሳቀሱ ደከመኝ ሰለቸኝ ሳይሉ እየተንቀሳቀሱ ማንኛውንም የወጭና የገቢ ምርት የሚያመላልሱ ሹፌሮች በመንግስት ታጣቂዎች ይገደላሉ። በመንግስት ታጣቂዎች አላስፈላጊ ግብር ገንዘብ ይቀማሉ። በመንግስት ታጣቂዎች ክብራቸው ተዋርዶ ይደበደባሉ። ይሄ ዝም ብለን እኛ ስላልን አይደለም። በቀጥታ በላይ ወይንም በቀጥታ ስርጭት እየገረፉ እየደበደቡ እየገደሉ መኪናዎቻቸውን እያቃጠሉ ክብራቸውን ዝቅ እያደረጉ በርካታ ሹፌሮች በወጡበት ይቀርተዋል። ስለዚህ እንዲያውም ከየትኛውም በላይ ከህክምና ባለሙያዎች በላይ ከጤና ባለሙያዎች ማለት ነው ከመምህራን በላይ ምናልባትም ከኢትዮጵያ ነጋዴዎች በላይ የኢትዮጵያ ሹፌሮች እጅግ በጣም የተዋረዱበት ጊዜ ነውና ምናልባትም የሹፌሮች ማህበር ይሄንን የከተማ አመጽም ይሁን የገጠር አመጽ በመንግስት ላይ ሊፈጸም የታሰበውን ሰልፍ በጋራ ተቀላቅለው ብሶታቸውና ችግሮቻቸውን አብረው እንደሚያሰሙ ነው ማየት የሚቻለው መሳይ። በተለያዩ የአማራ ክልል አካባቢዎች የተጀመረው የተጋድሎ አሁንም ተጠናክሮ እንደቀጠለ ይገኛል። 50ኛ ቀኑ የዘመቻ አንድነት በተለያዩ ቀጠናዎች እየተካሄዱ ባሉ የህልውና ተጋድሎዎች መቀጠሉ ነው ያገኘናቸው መረጃዎች የሚያሳዩት። ይህ በእንዲህ እንዳለም የአብይ አህመድ አገዛዝ በአማራ ክልል በሚቆጣጠርባቸው አካባቢዎች አፈሳውን አሁንም አጠናክሮ ቀጥሏል። በዚህም የተነሳ ልጇ የታፈሰባት እናት ህይወቷን ያጣችበት ከወለጋ ተፈናቅለው የመጡ እናትም እንደዚሁ አንድ ልጃቸውን በዚሁ አፈሳ ምክንያት የተወሰደባቸው መሆኑን የሚገልጽ ሪፖርትም ወጥቷል። የአፈናው ሁኔታም በተመለከተ የአማራ ማህበር በሰሜን አሜሪካ ባወጣው መግለጫ በተስፋ መቁረጥ አገዛዙ እየወሰደው ባለው የአፈሳ እርምጃ በሺዎች የሚቆጠሩ የአማራ ወጣቶች ወደ ተለያዩ የጦር ካምፖች መወሰዳቸውን ገልጿል። በአማራ ክልል ወቅታዊ ሁኔታ ላይ ያተኮረ መረጃና አስተያየቱን ሊሰጠን የዘውትር ተሳታፊያችን አሁንም መስመር ላይ ይገኛል። እስቲ ምንድነው ያለው በአማራ ክልል የህልውና ተጋድሎ አሁንም ተጠናክሮ ቀጥሏል። በነገራችን ላይ አራቱ የፋኖ አደረጃጀቶች ወደ አንድነት የሚያደርጉትን የውይይት መርሃ ግብር እያጠናቀቁ እንዳለ እየሰማን ነው። ከዛ በኩል ያለው ተስፋ እንዳለ ሆኖ በዚህ በመሬት ላይ ደግሞ የህልውና እንቅስቃሴው ተጠናክሮ ቀጥሏል። ምን አለ በአማራ ክልል? እንግዲህ መሳይ በአማራ ክልል እየተደረገ ያለው ውጊያ በአብዛኛው ቀጠናዎች ላይ የፋኖ ኃይሎች በቆረጣ በደፈጣ በመልሶ ማጥቃት እና በአንዳንድ ቦታዎች ላይ ራሳቸው ሙሉ ማጥቃት በመሰንዘር በጣም በበርካታ አካባቢዎች ላይ ትልልቅ ድሎችን እየተጎናጸፉ ነው የሚገኙት። ከዚህ በተለየ ግን ከሰሞኑ በመንግስት ተቆጣጥሮ በሚገኝባቸው ከተሞች ላይ የወጣቶችን ታዳጊዎችን ህፃናትን የቆሎ ተማሪዎችን በትምህርት ቤት ላይ በመገኘት ተማሪዎችን አፍኖ ወደ ውትድርና ጣቢያ ለመውሰድ በከፍተኛ ደረጃ ሰራዊቱን አሰማርቶ በፖሊስ ጣቢያ የመለመላቸውን በግድ የያዛቸውን ሰዎች በተለያዩ ካምፖች አስቀምጦ ሰብስቦ ወደ ወታደራዊ ማሰልጠኛ ጣቢያ ለመውሰድ ጥረት እያደረገ እንደሚገኝ ነው ከዚህ በፊትም በዚህ 2-3 ቀናት ውስጥ ሲዘገቡ የነበረ ጉዳይ ነው። ነገር ግን የፋኖ ኃይሎች በተለያዩ አካባቢዎች እነዚህ ህፃናት ለውጊያ ገና ብቁ ያልሆኑ ወታደራዊ ስልጠና ለመስጠት የእድሜ ገደባቸው ገና ብቁ ያልሆኑ የ10 የ11 የ12 የ14 ዓመት ህፃናቶችን ጨምሮ ለውጊያ እድሜያቸው ያልደረሱ ሴቶችንም ወንዶችን ወጣቶችንም ከቤተ ክርስቲያን ቅዳሴ ገብቶ የሚያስቀድሱ ህፃናትን በትምህርት ቤት ላይ ሄዶ የሚማሩ ተማሪዎችን በሌሊት የቆሎ ተማሪ በሚያድሩበት ቤተክርስቲያን ገዳማት ላይ ሄዶ የቆሎ ተማሪዎችም ያብነት ተማሪዎችን አፍኖ በመውሰድ በአንዳንድ ቦታዎች ላይ እንዲያውም በሰርግ ቦታ ላይ ሰርግ በሚካሄድበት ቦታ ላይ ሰርገኞችን ጭምር መሳይ በጣም የሚያሳዝነው ሊያገቡ ሰርግ ዝግጅት እያደረጉ ያሉ ወጣቶችን አፍኖ ወደ ማሰልጠኛ ጣቢያ ለመውሰድ ጥረት እያደረገ እንደሆነ የፋኖ ኃይሎች መረጃ ስለደረሳቸው በተለያዩ አካባቢዎች ላይ የደፈጣ ጥቃት በመፈጸም ራሳቸው መስዋዕት አድርገው ለምሳሌ ትናንትና እና ዛሬ በዳንግላ ከተማ የፋኖ ኃይሎች ጥቃት በመፈጸም 21 ወጣቶችን በፖሊስ ጣቢያ ወደ ብርሸለቆ ወታደራዊ ማሰልጠኛ ሊወሰዱ ሲሉ ኦፕሬሽን በመስራት ከተማዋ ላይ ገብተው በፖሊስ ጣቢያ ታፍኖ የነበሩ ወጣቶችን ሙሉ በሙሉ አስለቅቀው ወደ ፋኖ ነፃ አካባቢ ወስደው ገላግለዋቸዋል።
ከውትድርና ማሰልጠኛ እንዳይሄዱ ገላግለዋቸዋል። በተለያየ አካባቢዎች እነዚህ ነገሮች በተደጋጋሚ ሁኔታ ፋኖ ኃላፊነቱ ወስዶ በመኪና የከተማ ባለሀብቶችን የመኪና ባለቤት ባለሀብቶችን መኪና በመንጠቅ በወታደራዊ መኪና ሳይሆን በሲቪል መኪኖች በታታ መኪኖች ጭነው ወደ ወታደራዊ ማሰልጠኛ ጣቢያ ለመውሰድ ጥረት እያደረጉ መሆኑን ስለተገነዘበ የፋኖ ኃይሎች ከፍተኛ ዋጋ ከፍለው እያስፈቷቸው ወይንም እያስለቀቋቸው እንደሆነ ነው ማየት የሚቻለው። ሌላው እንግዲህ በዛሬው ዕለት የአማራ ፋኖ በጎጃም በሰሜን ሜጫ ዳጊ ትምህርት ቤት ላይ ሰፍሮ በነበረ የአገዛዙ ጦር ላይ የአንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነህ ብርጌድ በወሰደው የማጥቃት እንቅስቃሴ በዳጊ በተማለው ትምህርት ቤት ላይ ሰፍሮ የነበረው የመከላከያ ሰራዊትን ሙሉ በሙሉ በመደምሰስ አካባቢውን የፋኖ ኃይሎች እንደተቆጣጠሩት ነው የደረሰኝ መረጃ የሚያመላክተው። ሌላው በመርጦ ለማርያም ከተማ በተፈጸመ የከተማ ማጥቃት የሚኒሻ ዋና አዛዥ አቶ ጥጋቡ ባየን ጨምሮ እሱን አጅቦ ሲንቀሳቀሱ የነበሩ የሚኒሻ አባላትና የአድማ ብተና ኃይሎች እንዲሁ መደምሰስ ተችሏል። ወደ ከተማው ዘልቀው በመግባት ነው ኢንጆርዶ የፈጸሙት። ሌላው እንግዲህ በደብረ ወርቅ ከተማ የመከላከያ ሰራዊትና የሚኒሻ አባላት እርስ በርሳቸው ተዋግተው ዛሬ ጠዋት ላይ ከፍተኛ ውጊያ አድርገው ከሁለቱም ወገን ሙትና ቁስለኛ እንደሆኑ ነው የደረሰኝ መረጃ የሚያመላክተው። በዋናነት እንግዲህ እርስ በርሳቸው ውጊያ ላይ የሄዱበት ዋነኛ ምክንያት አንደኛው ጥጋብ ነው። የከተማ ነዋሪዎችን ይዘርፋሉ፣ ይቀማሉ። ዛሬ ግን በከተማው ላይ እርስ በርሳቸው ውጊያ እንዲፈጥሩ የተደረገበት ዋነኛ ምክንያት እርስ በርሳቸው በሴት የኔናት በማለት ከዚህ የዘረፉትን ገንዘብ ወደ ሆቴል ገብተው ስጋማ ማስቆረጥ፣ መጠጥ በመጠጣት ውስኪዎችን በማስወረድ ለነሱ ሰርግና ምላሽ ስለሆነ በዚህ በጥጋብ የመጣ የእርስ በርስ ግጭት እንደሆነ ነው መረዳት የሚቻለው። ሌላው እንግዲህ በማዕከላዊ ጎንደር በተለይ በበለሳ ቀጠና በአምስት አካባቢዎች ዳንጉር፣ ሐሙሲት፣ ኪንፋስ በገላ በዋናነት ከበለሳ ቀጠና ወደ ማክሰኝን ሲጓዝ በነበረ የአገዛዙ ጦር ላይ የፋኖ ኃይሎች ጥቃት በመፈጸም በከፍተኛ ደረጃ ሲንቀሳቀስ የነበረውን የወታደራዊ ኮንቮይ መተው በርካታ ቁስለኛና በርካቶችን እንደገደሉ መረጃዎች ያመላክታል። በዋናነት የማዕከላዊ ጎንደር የጸጥታ ምክትል ኃላፊ የዞኑ የጸጥታ ሰላምና ጸጥታ ምክትል ኃላፊ ታጅቦ በሚሄድበት ሰዓት የፋኖ ኃይሎች ደፈጣ በመጣል አጃቢዎችን ሙሉ በሙሉ ማስቀረትና መግደል ሲቻል እሱ ግን ከውጊያ ቀጠናው አምልጦ ወደ ሐሙሲት ከዛ በኋላ ወደ ጎንደር እንደገባ ነው መረጃዎች የሚያመላክቱት። ንሳይ ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በኢትዮጵያ የሚካሄደውን የኮሪደር ልማት ለማስቆም የፊርማ ማሰባሰብ ዘመቻ መጀመሩ ተገለጸ። ኢትዮጵያውያን እንዲሳተፉበትም ጥሪ ቀርቧል። በ58 ከተሞች በአብይ አህመድ አገዛዝ እየተካሄደ ያለው የኮሪደር ልማት የሰው ልጅ መብት የሚጥስ ሰዎችን ያለ ምትክ ቦታ የሚያፈናቅልና ከፍተኛ የሰብአዊ መብት ጥሰት እየተከናወነ ያለበት እንደሆነ በመጥቀስ ከዚህ ቀደም መግለጫ ወጣው የአምነስቲ ኢንተርናሽናል የአብይ አህመድ አገዛዝ የኮሪደር ልማቱን እንዲያቆም መጠየቁ ይታወሳል። አሁን የጀመረው የፊርማ ማሰባሰብ ዘመቻ በቀጥታ በደብዳቤ ለአብይ አህመድ የሚላክ እንደሆነም ነው የተመለከተው። ኢትዮጵያውያን በዚህ ዘመቻ ላይ እንዲሳተፉ ከተለያዩ ወገኖችም ጥሪ እየቀረበ ይገኛል። በዚህ ጉዳይ ላይም ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። አዲስ አበባ ያለውን ወቅታዊ የኮሪደር ልማት ገጽታም እንደዚሁ መረጃዎችን ያካፍለናል። በነገራችን ላይ ሰሞኑን ከካሳንቺስ የተፈናቀሉ የአዲስ አበባ ከተማ ነዋሪዎች የተፈናቀሉበትን ቦታ ማለትም የበፊት ይዞታቸውንና አሁን በቆርቆሮ የታጠረውን እንዲጎበኙት ተደርጓል። የአብይ አህመድ ጭካኔ ከታየባቸው ክስተቶች ተደርጎ ነው የተወሰደው። የተፈናቀሉ ሰዎች የበፊት ይዞታቸውን መተው እንዲጎበኙ የተደረገበት ምክንያት ግልጽ አይደለም። ለማንኛውም የአምነስቲ ኢንተርናሽናልን ዘመቻ እንዴት ማየት ይቻላል? አምነስቲ ኢንተርናሽናል ኢትዮጵያውያን ይሳተፉበት በዘመቻው እያለ ነው። እውነት ነው መሳይ። ምናልባት እንደው የዓለም አቀፍ ተቋማት በዚህ ጉዳይ ላይ የዘገየ ፍትህ ወይም የዘገየ እርምጃ እየወሰዱ ቢሆንም መቼም ከመቅረት ሙሉ በሙሉ ከመቅረት የዘገየ ይሻላልና አሁን እየሄደበት ያለው መንገድ በጣም አስደሳች ነው። በጣም በርካታ ሰው ከኖረበት አካባቢ ልጅ ካፈራበት የልጅ ካየበት አካባቢ ያለምንም ካሳ ያለምንም ፍትህ ሞራላቸውን በሚነካ ጥቅማቸውን በሚጋፋ መልኩ አፈናቅሎ አባሯቸዋል። ምንም እንኳን ያ የተባረረበት ዜጎች የተፈናቀሉበት ቦታ
ቦታ በቆርቆሮ ታጥሮ የተቀመጠ ቢሆንም ነገር ግን እነዚህ ተፈናቅለው የሄዱ ሰዎች በጣም ከፍተኛ ጉዳት ደርሶባቸዋል። ምናልባትም ከዚህ በፊት የዛሬ 7 ወር 8 ወር አካባቢ በአንከር ሚዲያ እንደተዘገበው በርካታ አረጋውያን ራሳቸውን አንቀው ገለዋል። ይሄ እንግዲህ ለምን አነቁ ለምን ራሳቸውን እስከ መግደል አደረሳቸው? የደረሰባቸው በደል ነው እንደዚህ እንዲሆኑ ያደረጋቸው። ፍጹም ተስፋ ስለቆረጡ በዚች ሀገር እና በዚህ መንግስት ተስፋ ስለቆረጡ ፍትህ እናገኛለን ብለው ምንም እንጥፍጣፊ ነገር ስላልቀራቸው ነው በራሳቸው ላይ እርምጃ የወሰዱ። ምናልባትም በተለያዩ አካባቢዎች በሰፈሩባቸው አካባቢዎች ተንቀሳቅሰን ለማየት እንደቻልነው በርካቶቹ የአእምሮ በሽተኛ ሆነዋል። በርካታ አረጋውያን እየሞቱ ነው፣ በብስጭት እየሞቱ ነው። ራሳቸውን አንቀው ከመግደላቸው በተጨማሪ በብስጭትና በንዴት ራሳቸውን እየገደሉ የሞት መጠን በሰፋሪዎች ዘንድ ከፍተኛ ደረጃ ላይ ደርሷል። እንዲሁ ባክነው እንደቀሩ ራሳቸውን ስለቆጠሩና ከፍተኛ ቁጭትና ጸጸት ላይ በመግባታቸው ልጆቻቸው በሜዳ ላይ ተበትነው በመቅረታቸው ለዘመናት ያፈሩት ሀብት በአንድ ጀንበር ፈርሶ ኮሽማና ቆርቆሮ በሆነ አጥር ላይ በመቀመጣቸው ራሳቸው በተለያየ መንገድ ከመግደል በዘለለ ቁጭትና ንዴት ውስጥ በመሆናቸው ምናልባት ዛሬ የአምነስቲ ኢንተርናሽናል ያወጣው የፊርማ ማሰባሰብና ለጠቅላይ ሚኒስትሩ ደብዳቤ ለመጻፍ ሙከራ ማድረጉ ምናልባት ይሄንን ሰውየውን ከኩይ ተግባሩ የሚመልስ ባይሆንም ነገ ከነገ ወዲያ ለፍትህ በሚቀርብበት ጊዜ እንደ መስረጃ ሊቆጠር ስለሚችል አንድ ጥሩ ነገር ነው። ነገር ግን ራሳቸው የዛሬ 4 ዓመት የአዲስ አበባ ከተማ አስተዳደር በፓርላማቸው አማካኝነት በተወካዮቻቸው አማካኝነት ያወጡት አንድ ህግ ነበረ። ማንኛውም የአዲስ አበባ ከተማ አካባቢ ለልማት በሚፈለግበት ጊዜ 70% ማህበረሰብ ፍቃደኛ መሆን ሲችል ከአንድ ዓመት በፊት ውይይት ተደርጎ ማግባባት ላይ ከ70% ላይ በላይ ማግባባት ሲቻልና ፍቃደኛ ሲሆን አካባቢው ለመፍረስ መንግስት ወደ መዘጋጀት ይሄዳል ይላል። ነገር ግን እነዚህ የሚፈናቀሉ ሰዎች ደግሞ 5 ኪሎ ሜትር ባልበለጠ ቦታ ላይ 5 ኪሎ ሜትር ባልበለጠ ቦታ ላይ ተመሳሳይና ምናልባት የተሻለ ግንባታ ያለው ቤት ተሰርቶ ይሰጣቸዋል ይላል። ነገር ግን 25 እና 30 40 ኪሎ ሜትር ተወርውረው ምንም መሰረተ ልማት በሌለበት ትምህርት ቤት በሌለበት የጤና ጣቢያ በሌለበት መሰረታዊ አጠቃላይ መብራት ውሃ በሌለበት አካባቢ ተወርውረው ተጥለው ያንን አካባቢ ለአረብ ሀገሮች ለመሸጥ ዝግጅቱ እንደጨረሰ ነው እየሰማን ያለነው መረጃ የሚያመላክተው። በልግጥ ይሄ ስርዓት የሚሰማ የሚያይ የህዝቦችን በደልና ስቃይ ጥያቄ መልስ ለመስጠት የተዘጋጀ መንግስት አይደለም። ጹም በቀለኛ የሆነ ስርዓት ስለሆነ ከዚህ ድርጅቱ ይታቀባል እምነት ባይኖረኝም ነገር ግን አሁን ፊርማ ማሰባሰቡን ደብዳቤው ምናልባት መንግስትን በተወሰነ ደረጃ ሊያስደነግጠው ስለሚችል እንደው በተወሰነ ደረጃ መልካም ጅምር ነው ማለት ይቻላል። እንግዲህ አዲስ አበባ ያለውን ሁኔታ ቀደም ሲል የተከስኩት አለ ይሄን ከተፈናቀሉበት ቦታ አምጥቶ ያስጎበኘበት ሁኔታ በራሱ ምን ያህል የጭካኔ አስተሳሰብ በአገዛዙ መንደር እንዳለ የሚያሳይ ነው። ከዚህ በተጨማሪ አዲስ አበባ የተቆፋፈሩ ቦታዎች ተከመሩ አፈሮች እነዚህም በዝናብ ምክንያት ወደ አውራ ጎዳናዎች ላይ የወጡ የትራፊክን መጨናነቅ ያመጡ እንዳለ በአጠቃላይ የኮሪደር ልማት በሚል የተሰራው ከአንዳንድ ቦታዎች ላይ ከሚታዩ ብልጭልጭ መብራቶችና ፏፏቶች ባሻገር አጠቃላይ የከተማዋን ቀውስ ከማባባስ የህዝቡን ብሶትና ስቃይ ከማባባስ ያለፈ አንዳች ሰዋዊ ጥቅም የሌለው ከሰው ልጅ ጋር የተያያዘ ምንም ፋይዳ እንደሌለው ነው የሚነገረውና እስቲ ከኮሪደር ልማቱ ጋር አዲስ አበባ ላይ ከሚታየው አጠቃላይ ቀውስ አንፃር ምንድነው ያለው? መሳይ ከዛ በፊት ይሄ ድርጅት ወይም አምነስቲ ኢንተርናሽናል ከወራቶች በፊት በኢትዮጵያ መንግስት በኮሪደር ልማት በሚል ዜጎች መፈናቀላቸውን ጠቅሶ የአንደኛ ያለ በቂ ጥናት የተካሄደ በመሆኑ እንዲቆም የሚል ለመንግስት ማሳሰቢያ ሰጥቷል። መንግስት ያለ በቂ ጥናት እየተካሄደ ስለሆነ ዜጎችን የሚጎዳ ልማቱም ራሱ ለዜጎች ምን ያክል ሊጠቅማል አይጠቅም የሚለው በቂ ጥናት ያልተደረገበት ስለሆነ በበቂ ጥናት ላይ የተመሰረተ እንደገና መልሶ እንዲያው የሚል ከበርካታ ወራት በፊት ይህን ጥያቄ አምነስቲ ኢንተርናሽናል አቅርቦ ነበረ። አሁን እየተፈጸመ ያለው ድርጊት ቀጥሎ በርካታ ዜጎችን ተበዳይ አድርጓል። የተፈጸመው በደል ደግሞ አሁን ይሄ ከዚህ ድርጊቱ መታቀብ ባለመቻሉ ወይም የአምነስቲ ኢንተርናሽናልን የምክር ሐሳብ መቀበል ባለመቻሉ በደል ተፈጽሟል ብሎ አምኗል አምነስቲ ኢንተርናሽናል። በዚህ በደል ደግሞ በገለልተኛ አካል ዓለም አቀፍ ተቋም ገብቶ ገለልተኛ አካል ገብቶበት በዜጎች ላይ የደረሰው በደል በገለልተኛ አካል እንዲጣራ የሚል ማሳሰቢያ ሰጥቷል። ይሄ ነገር ምናልባት የዓለም አቀፍ የገለልተኛ ተቋማት መጣው ቢያጣሩት እያንዳንዱ ዜጋ ላይ በተለይ መፈናቀል የደረሰባቸው ብቻ አይደለም
መፈናቀል ያልደረሰባቸው ዜጎች በዛ አካባቢ በእምነት ተቋማት ላይ ለምሳሌ ጊዮርጊስን ብንወስድ ኡራኤልን ብንወስድ ሌሎችንም በዛ አካባቢ በቤት የፈረሰባቸው አካባቢዎች መንደሮች የፈረሱባቸው አካባቢዎች የእምነት ተቋማትን ብንወስድ ያለ ምዕመናን ቀርተዋል እዛ አካባቢ ቀሪ ሰዎች እንኳን ቢኖሩ የቀሩ ሰዎች እንኳን ድርጅት ያላቸው ሰዎች እንኳን ቢኖሩ ዳቦ ቤት ያላቸው ዳቦ የሚገዛቸው የለም ሻይ ቤት ቡና ቤት የከፈቱ ሰዎች ይሄንን አገልግሎት የሚጠይቅ አካል የለም በአካባቢው ዘንድ ስለዚህ በጣም የተፈናቀሉ ብቻ ሳይሆን ያልተፈናቀሉ ዜጎችም ከፍተኛ በደል የተፈጸመባቸው ስለሆነ ብዙ ጉድ ለወደፊቱ የሚወጣ ሆኖ ነገር ግን መንግስት አለማሁት መብራት አበራሁት አብለጨለጭኩት ያለው የኮሪደር ልማት ፕሮጀክት ዝናብ ሲዘንብ ልክ ትናንትና ያየነው ነገር ዝናብ ዘነበ ትናንትና ከጧቱ 4 ሰዓት ጀምሮ እስከ 9 ሰዓት አካባቢ ዝናብ ዘነበ ከባድ ዝናብ ነው ጥልቅልቅ ነው ያደረጋት በቦሌ ከስጢፋኖስ ቤተክርስቲያን ቦሌ በሚወስደው መንገድ ላይ በተለይ ደንበል ከመድረሳችን በፊት ያለው የኮሪደር ልማት መኪኖችን ማሳለፍ ተስኖት በውሃ ተጥለቅልቆ ቪትዝና ያሪስ የሚባሉ መኪኖች ሙሉ በሙሉ በውሃ ሰጥመው ይታዩ ነበር እንዲሁም ያላለቁ የኮሪደር ልማት መንገዶች ቱባቸው ተደፍኖ ውሃው ወደ ተፈጥሯዊ መስመሩ መሄድ ሳይችል ወደ የግለሰብ ቤቶች ሄዶ በርካታ ውድመት ነው የፈጠረው ይሄ መንግስት 9 ድስት ጥዶ አንዱንም ማማሰል ያልቻለ መሆኑን ትናንትና ለማየት ይችላል እውነት ለመናገር ከፍተኛ በደል የተፈጸመበት የአዲስ አበባ ከተማ ምንም ጥቅም የሌለው ፕሮጀክት ነው በቅባት ያልበላን የተራበን ሰው ቅባት ቀብቶ ባዝሊን ቀብቶ እንደማስወጣት ነው የሚቆጠረው አሁን እየተሰራ ያለው ልማት ነገር ግን ይሄ ነገር በዜጎች ላይ ከፍተኛ ጉዳት ነው ያስከተለው ትናንትና ዝናቡ በመዝነቡ ምክንያት የተመለከተው ነገር እጅግ በጣም ከፍተኛ አደጋ እንዳደረሰ ነው በተለይ በዚህ መንግስት ሰራዋቸው ባላቸው የቅብና ያንዳንድ የኮሪደር ልማት ስራዎች ላይ ከፍተኛ ጉዳት ደርሷል አልፎ የዜጎችንና የነዋሪዎችን ቤትና ንብረት እስከ ማውደም የደረሰበት ሁኔታ ነው የተመለከተው መሳይ ተመልካቾቻችን ዜናዎቹ እነዚህ ነበሩ በስፋት የተመለከትናቸው ርዕሰ ጉዳዮች ወደ እናንተ ያደረስንበት የዜና መርሃ ግብራችን በዚሁ ተጠናቋል ከተሳታፊያችን ጋር በመሆን የምሰናበታችሁ መሳይ መኮንን ነኝ ጤና ይስጥልኝ